ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሰላም 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 ክቡራትና ክቡራን ባላችሁበት ቦታ ሁሉ የእግዚአብሔር ጸጋ የእግዚአብሔር ሰላም ይብዛላችሁ ማለት ፈልጋለሁ። ገመቺስ ነኝ። እንደምታውቁ በድምጼ መለየት እንደምትችሉ ምናልባትም በጽሁፍ ላይ እንዳያችሁት ጌታ ፈቅዶ እንደገና ደግሞ ተገናኝተናል የእግዚአብሔርን ቃል አብረን ለመቁረስ። ይህንን እድል የሰጠንን እግዚአብሔርን እጅግ አድርገን እናመሰግነዋለን። ክብርና ምስጋና ለስሙ ይሁን። እንግዲህ በዚህኛው ዙር ገና ስትከፍቱ እንዳያችሁት ኤልሮኢ በሚል ርዕስ ለአንድ 2 ሳምንት ያክል አብረን የምንዘልቅ ይሆናል ማለት ነው። በእርግጥ የምናጠናው የአንድን ሰው ታሪክ ነው የሚሆነው ከመጽሐፍ ቅዱሳችን። ያም የአጋር ህይወትን ነው የሚሆነው። የሰጠሁት ርዕስ ግን ኤልሮኢ ይላል። ኤልሮኢ ዘፍጥረት ምዕራፍ 16 ቁጥር 13ን በማንበብ መጀመር እፈልጋለሁ። ዘፍጥረት 16:13 ላይ እንዲህ ይላል፣ አጋርም በእርግጥ የሚያየኝን እግዚአብሔርን በዓይኔ አይቼ በሕይወት ኖርኩኝን በማለት ያነጋገራትን ጌታ ኤልሮኢ አለችው። ትርጉሙም የሚያየኝ አምላክ ማለት ነው ይላል። ትርጉሙም የሚያየኝን አምላክ ማለት ነው። ኤልሮኢ። እንግዲህ ዛሬ ክፍል 1ን እንጀምራለን። ክፍል 1ን በምንጀምርበት ጊዜ በየቀኑ ኤልሮኢ ይሁን እንጂ በየቀኑ ከስር የሚሰጣቸው ርዕሶች ይኖራሉና የዛሬውን የሰጠሁት ርዕስ በቁስልሽ ቁስሌን ላክም የሚል ነው የሚሆነው። በቁስልሽ ቁስሌን ላክም። ዘፍጥረት 16 ቁጥር 13ን እንደገና ላንብበውና ጸሎት እናደርጋለን። አጋርም በእርግጥ የሚያየኝን እግዚአብሔርን በዓይኔ አይቼ በሕይወት ኖርኩኝን በማለት ያነጋገራትን ጌታ ኤልሮኢ አለችው። ትርጉሙም የሚያየኝ አምላክ ማለት ነው። እንጸልይ። እናመሰግንሃለን፣ ክብርን እንሰጥሃለን። እግዚአብሔር አምላካችን ታላቅ፣ ከታላላቆች ሁሉ በላይ ሆንክ። በስልጣን ሁሉንም የምትገዛ፣ ዘመንን የምታሻግር፣ ዘመንን የምታስቆጥር፣ ቀንን የምታስቆጥር፣ ህይወትን የምትሰጥ፣ ጊዜን የምትሰጥ፣ እድል የሚሰጥ እግዚአብሔር አምላክ ትልቅ አምላክ ነህ። እጅግ አድርገን እናመሰግንሃለን። በዚህ ሰዓት በስምህ ቃልህን እንከፍታለን። በዚህ በከፈትነው ቃል አማካይነት ወደ ህይወታችን እንድትመጣ ደግሞ ለዚህ ዓመት የሚሆን ስንቅ እንድትሰጠን ከአጋር ህይወት በምንማርበት ጊዜ እዛ ውስጥ ራሳችንን ማየት እንድንችል፣ እዛ ውስጥ ወገኖቻችንን ማየት እንድንችል፣ እዛ ውስጥ የምታየውን አንተን አምላክን ማየት እንድንችል እንድትረዳን እንለምናለን። ክብሩን አንተ ውሰድ፣ በጌታ በኢየሱስ ክርስቶስ ስም አሜን። አዎ እንግዲህ እንዳልኳችሁ በቁስልሽ ቁስሌን ላክም የምለውን ይሆናል አብረን የምንመለከተው። በቁስልሽ ቁስሌን ላክም ትንሽ ከበድ ሊል ይችላል ይሄ ርዕስ። ነገር ግን በተግባር የተፈጸመ ነገርና በተግባር ዛሬ እየተፈጸመ ያለ ስለሆነ እሱን ቀረብ ብለን ለማየት እንሞክራለን።
ዘፍጥረት ምዕራፍ 16ን ስናነብ 3 ቁስለኞችን እናያለን። 3 ቁስለኞች በዘፍጥረት ምዕራፍ 16 ላይ የምናገኝ ነው የሚሆነው። 3ቱ እነማን ናቸው ካላችሁኝ፣ አንደኛው አብርሃም ሲሆን 2ቱ ደግሞ ሴቶች ናቸው። 2ቱ ሴቶች ናቸው። አንደኛዋ ሳራ ስትሆን ሁለተኛዋ ደግሞ ቁስለኛ አጋር ነበረች። ለሁለቱም ሕክምና ያስፈልጋቸዋል። ለዛሬ አብርሃምን እንተወውና በእነዚህ ሁለቱ ቁስለኞች በሆኑት በሳራና በአጋር ላይ ትኩረት እናደርጋለን። ሳራ ቁስሏ የታወቀ ነው። የእሷ ቁስል ልጅ በማጣት የቆሰለች ሴት ናት። ከእግዚአብሔር እጅ እድሜ ልኳን ቢያንስ ጋብቻን ከመሰረተች በኋላ ትዳርን ከመሰረተች በኋላ ከእግዚአብሔር እጅ ስትጠብቅ የቆየችና ከዛም ደግሞ ተስፋ የቆረጠች ተስፋ ቆርጣ ባለችበት ደግሞ እንደገና ቃል የተገባላትና ምንም እንኳ እድሜዋ ያለፈ ቢሆንም ከተገባላት ቃል አንጻር ቃል የገባላት ደግሞ እግዚአብሔር ከመሆኑ አንጻር ቆርጣ ትታው የነበረውን የደረቀውን ተስፋዋን እንደገና ያ አለም ልሞ እንደገና መጠበቅን የቀጠለች ጠብቃ ደግሞ አሁንም እንደገና ተስፋዋ የቆሰለባት ወይም ደግሞ ያቆሰላት ደርቆ ተስፋዋ አልቆ ያቆሰላት ሴት ናት። በጣም የምታሳዝን ሴት ናት። ሁለተኛዋ አጋር ናት። አጋር ደግሞ በባርነት የቆሰለች ሴት ናት። ከግብፅ የተማረከች ከግብፅ ሀገር ከነሱ ጋር የመጣች ምንም አይነት የራሷ ነፃነት የሌላት በራሷ ወጥታ መግባት የማትችል ምርጫ የሌላት ባሪያ ሆና በነሱ ቤት የምትሰራ በሳራ ስር የምትሰራ ለሳራ የምታገለግል አገልጋይ ናት። ስለዚህ ልጅ ማጣት ቁስል ነው፣ ባርነት ቁስል ነው። ሁለቱም የቆሰሉ ሴቶች ናቸው የምለው ከዚህ አንጻር ነው። ለሁለቱም ሕክምና ያስፈልጋል። ሳራ ቆስላለች፣ ለዚህ ቁስሏ ሕክምና ያስፈልጋል። አጋር ቁስለኛ ናት፣ ባሪያ ናት፣ ለዚህ ቁስሏ ሕክምና ያስፈልጋታል። ነፃነት ያስፈልጋታል። ነፃ የሚያወጣት ያስፈልጋታል። ሳራ ቁጥር 1 ላይ በዘፍጥረት ምዕራፍ 16 ቁጥር 1 ላይ ሄዳችሁ በምታነቡበት ጊዜ አንድ ትልቅ እውነት ተናገረች። አንድ ትልቅ እውነት። ነገር ግን ልብ በሉ፣ ያ እውነት ግን ሙሉ እውነት አልነበረም። እውነት ነው፣ ትልቅ እውነት ነው። ነገር ግን ሙሉ እውነት አልነበረም። ልክ እንደዚያው ዛሬ እኛም የምንቸገርባቸው ነገሮች ግማሽ እውነትን በማወቅ ግማሽ እውነትን በመቀበል ግማሽ እውነትን በመከተል ከእውነት ከፍለን በመያዝ በዛ ነው ዛሬም የምንቸገረው። ልክ እንደ ሳራ ማለት ነው። ሳራ ምንድን ነው ያለችው? ቁጥር 1 ላይ ሄዳችሁ አንብባችሁ ሊሆን ይችላል። አሁን ከነገርኳችሁ በኋላ መጽሐፍ ቅዱሳችሁን ከፍታችሁ ከሆነ ምንድን ነበር ያለችው ሳራ? እግዚአብሔር ማህፀኔን ዘጋ አለች። ልጅ እንዳልወልድ እግዚአብሔር ማህፀኔን ዘጋ አለች። ታዲያ ይሄ ትልቅ እውነት ነው። መዝጋት የሚችል ስልጣን ያለው እግዚአብሔር ብቻ መሆኑን ማመን ትልቅ ነገር ነው። በሷ ማህፀን ላይ ስልጣን ያለው እግዚአብሔር መሆኑን መዝጋት የሚችል እግዚአብሔር መሆኑን ማህፀኗን የዘጋው እግዚአብሔር ነው ብላ መቀበል
ወይም ደግሞ ይህን ኃላፊነት ለእግዚአብሔር መስጠት ያንን ማድረግ የሚችል ቁልፉ የያዘ በሱ ጋር ያለው ያንን መዝጋት የሚችል እሱ ነው ብላ ያንን ማመን ያንን ዲክሌር ማድረግ ያንን ማወጅ ትልቅ እውነት ነው። ነገር ግን ሙሉ እውነት ያልሆነበት ምክንያት ምንድነው ካላችሁ እግዚአብሔር የሚዘጋ ብቻ አይደለም። አዎ የሚዘጋ እሱ ነው። ነገር ግን የሚዘጋ ብቻ አልነበረም። ለሳራ በዚህ ሰዓት ይሄንን በምትናገርበት ሰዓት ለአብርሃም በምታወያይበት ምርጫ በምትሰጥበት ሰዓት እግዚአብሔር የሚዘጋ አምላክ መሆኑን ብቻ ግማሽ እውነት ይዛ ነበር ወደ አብርሃም የቀረበችው። በዚህም ነበር አብርሃምንም ያሳመነችው የሚዘጋ እግዚአብሔር። ወገኖች ብዙዎቻችን የሚዘጋ መሆኑን ነው የምናውቀው። የተዘጋብንን ነገር በምናይበት ጊዜ ያጣናቸውን ነገሮች በምናይበት ጊዜ እግዚአብሔር ዘጋ ብለን እናምናለን። አዎ እግዚአብሔር ሊዘጋ የሚችል አምላክ ነው። ስልጣን ያለው አምላክ ነው። ኃይል ያለው አምላክ ነው። ነገር ግን እሱ እግዚአብሔር የሚዘጋ ብቻ አይደለም፣ የሚከፍትም እሱ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የሚከፍት አምላክም ጭምር ነው። ማህፀንን የሚዘጋ እግዚአብሔር መሆኑን እንዳመነች ሁሉ ማህፀንን ሊከፍት የሚችል እግዚአብሔር ነው ብሎ ያንን አምና እስከ መጨረሻው የእግዚአብሔርን እጅ መጠበቅ ነው የነበረባት። ራዕይ ምዕራፍ 3 ቁጥር 7 እና 8ን ስንመለከት የሚዘጋ የሚከፍትም የሌለ የሚከፍት የሚዘጋም የሌለ ብሎ ይናገራል። እሱ ብቻ የሚዘጋ እሱ ከዘጋ ሌላ ማንም መክፈት የማይችል ነገር ግን የሚዘጋ ብቻ አይደለም የሚከፍትም ነው። እሱ ከከፈተ ደግሞ ማንም መዝጋት የማይችል አምላክ። ክብር ለእግዚአብሔር ይሁን። ዘፍጥረት ምዕራፍ 7ን ሄዳችሁ ስትመለከቱ የኖህን መርከብ የሚዘጋም የሚከፍትም እግዚአብሔር ነው የነበረው። ኖህ እጅ የለበትም ማለት የኔ እጅ የለበትም። የዘጋው እሱ ነው፣ የሚከፍትም እሱ ነው። ስለዚህ ስራው መዝጋት ብቻ አይደለም። እግዚአብሔር ስራው መዝጋት ብቻ አይደለም፣ አቅሙ መዝጋት ብቻ አይደለም። የሱ ቁልፍ የሚዘጋ ብቻ ሳይሆን የሚከፍትም ነው። ሳራ ያንን ሪኮግናይዝ አላደረገችም። ያወጀችው የሚዘጋ አምላክ ብቻ መሆኑ ከዛ የተነሳ የራሷን መንገድ መፈለግን እንደጀመረች እንመለከታለን። ራዕይ ምዕራፍ 5 ላይ ሄዳችሁ ስትመለከቱ ማኅተሙን ይፈታ ዘንድ የሚችል አልተገኘም ተብሎ በተባለበት ጊዜ ነገር ግን ማኅተሙን መፍታት የሚችል እሱ ብቻ ነው። አስቀድሞ ዝጋው አትመውም ብሎ ያዘጋው እሱ ነው በዳንኤል መጽሐፍ። እንደገና ደግሞ የሚፈታም እሱ ነው የነበረው። የሚፈታም እሱ ነው። የሚዘጋ ብቻ ሳይሆን እሱ የሚከፍትም ጭምር ነው። የሚያስር ብቻ ሳይሆን እሱ እግዚአብሔር የሚፈታም አምላክ ነው። ስለዚህ ግማሽ እውነት ወገኖቼ እግዚአብሔር የሚዘጋ መሆኑን ማመን ብቻ በቂ አይደለም። የተዘጉብንን ነገሮች የሚዘጋ እሱ እግዚአብሔር መሆኑን ብንቀበል ጥሩ ነው። ነገር ግን እግዚአብሔር አምላካችን የሚዘጋ አምላክ መሆኑን ማመን ብቻ በቂ አይደለም። የሚከፍትም እሱ መሆኑን ማመንና መቀበል ያስፈልገናል። በዚህ ዓመት ይሄንን በደንብ አድርገን እንድናስብበት ፈልጋለሁ። ወደ ልቤ የመጣውና ያሳሰበኝ ይሄ ነው። በግማሽ ዕውቀት በግማሽ እምነት እሱ እግዚአብሔር ለተዘጉብን ነገሮች ሁሉ ኃላፊነትን የሚወስድ ብቻ አድርገን የሳል ነው። የሚከፍትም እሱ እንደሆነ መቀበል ያስፈልገናል። የሚዘጋ እሱ መሆኑን ዲክሌር እንዳደረገች እንዳወጀች ሁሉ የሚከፍትም እሱ መሆኑን በማወጅ
ከእግዚአብሔር ጋራ ግድድሮች ውስጥ መግባት ነበረባት። እኛም ዛሬ ያንን የምንዘነጋው ፓርት እሱ ነው። ይህ ደግሞ መጠበቅን ይጠይቃል። የሚከፍት የሚዘጋ እሱ እንደሆነ ሁሉ የሚከፍትም እሱ ብቻ መሆኑን ማመን መጠበቅን ይጠይቃል። ቅድም እንዳልኩኝ ሳራ ቃል ኪዳን አላት። ቃል ኪዳን አላት። እግዚአብሔር የሰጣት ቃል ኪዳን አለ። በአብርሃም በኩል የሰጣት ቃል ኪዳን አለ። ነገር ግን የጊዜ ቀመሩ አልፏል። በሰውኛ ትክክል ናት። እንኳንስ በዛ ሰዓት ላይ ቆማ ይቅርና በምዕራፍ 16 ላይ ቆማ ይቅርና ገና መጀመሪያ ቃል ሲገባላት ራሱ ጊዜው ያለፈ ነው የነበረው። ስለዚህ የጊዜ ቀመሩ አልፏል። የሳይንስ ቀመሩ አልፏል። ሰውነቷ አርጅቷል። ተስፋዋ ቆስሏል። የተስፋዋ መቁሰል ብቻ ሳይሆን እሷም ቆስላለች፣ በመጠበቅ ቆስላለች። ስለዚህ ባህላዊ ሕክምና ማፈላለግ ጀመረች ሳራ። እግዚአብሔርን መርዳት ፈለገች ሳራ። የእግዚአብሔርን ዝምታ ለዓመታት ለዘመናት ዝም ያለውን እግዚአብሔርን ዝምታውን ለመስበር ወሰነች። አሁን በዚህ በኩል ዝምታውን አሰብራለሁ አለች። ምንድነው ያገኘችው መፍትሄ? ጥሩ ነው። ነገር ግን ምንድነው ያገኘችው መፍትሄ ካልን ለአብርሃም ቁጥር 2 ላይ ዘፍጥረት 16:2 ላይ አብርሃምን እንዲህ አለችው፣ ወደ ባሪያዬ ግባ። ማናት ያቺ ባሪያ? አጋር። የተገኘው መፍትሄ ይሄ ነው የነበረው። ወደ ባሪያዬ ግባ። የፈረደባት ባሪያ፣ ከባዕድ ሀገር የመጣች ባሪያ፣ በቂ የሆነ የራሷ ቁስል ያላት ባሪያ፣ ለቁስሏም ሕክምና የሚያሻት ባሪያ፣ በቂ እና ከበቂ በላይ ቁስል የነበራት ባሪያ ወደሷ ግባ አለች። ለአጋር በቁስል ላይ ቁስል መጨመር በጣም ከባድ ነው። የራሷን ቁስል አጋርን በተጨማሪ በማቁሰል ለማከም ነበር ሳራ የወሰነችው። በጣም ነው የሚያሳዝነው። አዎ ቁስል አለባት ሳራ። አዎ ሕክምና ያስፈልጋታል። ነገር ግን እንደ መፍትሄ የወሰደችው ሌላኛዋን ቁስለኛ ቤት ውስጥ ያለችውን አጋርን ተጨማሪ ቁስል ለሷ በመስጠት የራሷን ቁስል ለመሻር ነው የወሰነችው። እግዚአብሔር ይርዳን ወገኖቼ። ለሳራ ስሜት አጋር ዋጋ መክፈል አለባት ተባለ። ያቺ ምርጫ የሌላት አጋር፣ ያቺ ጠበቃ የሌላት አጋር፣ ያቺ ከለላ የሌላት አጋር፣ ስለሷ ማንም የሚከራከርላት የሌለ፣ እንኳንስ ይህንን ቁስል ጨምራ መቀበል ይቅርና ብትሞት እንኳን የሚከራከርላት የሌላት አጋር በሷ ቁስል ሳራ የራሷን ቁስል ለማከም ወሰነች። ዛሬ እስኪ ልጠይቃችሁ ወገኖች፣ ዛሬ ልጠይቃችሁ፣ የራሱን ቁስል በእናንተ ቁስል ያከመ ሰው አለ? የሌላ ሰው ስሜት ለመጠበቅ የእናንተ ስሜት የቆሰለበት ጊዜ አለ? እናንተ ጥይት ማብረጃ የሆናችሁበት ጊዜ አለ? ጥይት ማብረጃ የሆናችሁ ሴቶች አላችሁ በዚህ ጉባኤ ውስጥ? ጥይት ማብረጃ
የሆናችሁ እናቶች አላችሁ በዚህ ጉባኤ ውስጥ። ጥይት ማብረጃ የሆናችሁ እህቶች አላችሁ በዚህ ጉባኤ ውስጥ። ሌላው የራሱን ቁስል በእናንተ ላይ ያራገፈው፣ ሌላው የራሱን ህመም በእናንተ ላይ ያራገፈው፣ የራሱን ስብራት በእናንተ ስብራት፣ እናንተ ላይ ተጨማሪ ስብራት በማስቀመጥ እንደዛ የሆናችሁበት ጊዜ አለ ወገኖቼ። ዛሬ ይህንን ልላችሁ ፈልጋለሁ። የእግዚአብሔር ቃል እንዲህ ይላል፣ ኤልሮኢ እግዚአብሔር ያያል። አዎ ማንም አላየም፣ እግዚአብሔር ግን ያያል። አዎ ማንም አልሰማም፣ እግዚአብሔር ግን ይሰማል። ኤልሮኢ ይሰማል፣ ኤልሮኢ ይመለከታል። እናንተስ የራሳችሁን ቁስል ለማከም ብላችሁ ሌላውን አቁስላችኋል? የራሳችሁን ስብራት ለመዳን ብላችሁ ሌላውን ሰብራችኋል? የራሳችሁ ስሜት እንዲሻላችሁ ብላችሁ የሌላውን ሰው ስሜት እያቆሰላችሁ ነው ያላችሁት? ወይም አድርጋችሁ አልፋችኋል? አድርጋችሁ ከሆነ የንስሐ የሚያስፈልገው ነው ወገኖች። እያደረጋችሁ ካላችሁ ማቆምና ንስሐ መግባት ይኖርባችኋል። ንስሐ ልንገባ ያስፈልገናል። ምክንያቱም ኤልሮኢ ያያል፣ እግዚአብሔር ያያል፣ እግዚአብሔር ይመለከታል። አስቡ እስቲ አንዲት ሴት ሌላን ሴት ስትጎዳ አያሳዝንም? አጋር ይህን ነገር አልመረጠችም። እንዳንዳንድ ሴቶች ሰውነቷን ለማሳየት እና አብርሃምን ለማማለል የሞከረችበትን ሁኔታ እንመለከት። አብርሃምን ፈተና ውስጥ አልከተተችው። ራሷንም በዚህ ወጥመድ ውስጥ ለማስገባት ያደረገችው ነገር የለም። ብቻ ባላወቀችው መንገድ ጉድጓድ ተቆፈረላት። ባሪያ ስለሆነች ምርጫ አልነበራትም። የተባለችውን ማድረግ ብቻ። ለዚያውም ጉድጓዱን የቆፈረላት ወንዱ ሳይሆን ሴቷ ነበር። ዛሬም እንደዛው ነው ወገኖቼ። ብዙ ጊዜ ወንዶች ሴቶች ላይ ያደረሱት በደል ይወራል፣ ይሰበካል፣ ይነገራል። በማንኛውም መድረክ ላይ ሄዳችሁ ስትመለከቱ እስቲ ለዛሬ የወንዶችን እርሱ። ለዛሬ እስቲ የወንዶችን እናስቀምጥ፣ ሌላ ጊዜ እንመለስበታለን። ቆም ብለን ግን እስቲ እናስበው። አቤት ሴቶች ሴቶችን ሲያቆስሉ፣ አቤት ሴቶች ሴቶችን ሲበድሉ፣ አቤት በቃላቸው ሲያቆስሉ፣ አቤት በድርጊታቸው ሲያቆስሉ፣ አቤት አካላዊ ቁስል ሲያደርሱ፣ በትዳር ላይ ቁስል ሲያደርሱ። ቤቱ ይቁጠር፣ ሶሻል ሚዲያው ይቁጠር። ሴት ሴትን ያዋረደበት ዘመን፣ ሴት ለሴት የማይጠነቀቅበት ዘመን፣ አንዷ ሴት ለሌላኛዋ ሴት ስሜት የማትጠነቀቅበት፣ እንደኔው ሴት ናት ብላ የማትጠነቀቅ፣ ወንዶች ሴቶችን ከጎዱ በላይ ሴት ሴቶችን የጎዱበትን በጣም በርካታ አሳፋሪ ነገሮችን እንመለከታለን፣ እንሰማለን። ልክ እንደዛው ነው ዛሬ እዚህ ቦታ የምንመለከተው። ምናልባት የምትቆስሉት ባላመኑት ሰዎች ብቻ አይደለም። አጋር የቆሰለችው የእምነት አባት በሆነው በአብርሃም ቤት ጣሪያ ስር ነው የነበረው። የእምነት አባት በሆነው በእምነቱ በሚታወቀው
ታላቅ የእምነት አባት በሆነው በአብርሃም ቤት ጣሪያ ስር እሷ የቆሰለችው። አቤት ህመሙ ወገኖቼ፣ አቤት ህመሙ። በአማኞች መቁሰል እንዴት ያማል! በአገልጋዮች መቁሰል እንዴት ያማል! በሰባኪዎች መቁሰል እንዴት ያማል! በዘማሪዎች መቁሰል እንዴት ያማል! አብሮን በሚንበረከኩ ሰዎች መቁሰል እንዴት ያማል! ከአንድ ማዕድ ከምንቆርስ ሰዎች ጋር መቁሰል እንዴት ያማል ወገኖቼ። የጌታን እራት አብረን ከምንካፈላቸው በእነሱ ሰዎች መቁሰል እንዴት ነው የሚያመው ወገኖቼ። በጣም ያማል። ለዛ ነው የአጋር ቁስል በጣም ከባድ ቁስል ነው የነበረው። በሚጠበቅበት ቤት አይደለም፣ እግዚአብሔርን ይፈራል ተብሎ በሚታመንበት ቤት እዛ ነበር አጋር ግን የቆሰለችው። በአብርሃም ጥላ ስር ነበር የቆሰለችው። ዘፍጥረት 16 በዚሁ ቢያበቃ ከባድ ነበር። ነገር ግን አይደለም፣ በዚህ አላበቃም። እግዚአብሔር ይመስገን። እዳችሁ ያንን መጽሐፍ ስታነቡ አጋርን ስትጸልይ አታዩዋትም፣ ወይም ስትለምን ለመጸለይ ስትበረከክ ወይም አይኗን ስትጨፍን አታዩዋትም። ነገር ግን ሰማይ መልስ መስጠቱን እናነባለን። ክብር ለእግዚአብሔር ይሁን። ሰማይ መልስ መስጠቱን እናነባለን። እግዚአብሔር ራሱ አጋርን አያት። ክብር ለእግዚአብሔር ይሁን። ፈለጋትም። ኤልሮኢ ፈለጋት። ኤልሮኢ ተመለከታት። እግዚአብሔር አዎ ያያል ወገኖቼ። ማንም ባይ እግዚአብሔር ያያል። ማንም ባይመለከት እግዚአብሔር ይመለከታል። ማንም ፈላጊ ባይኖር፣ ማንም ለመብት ተሟጋች ባይኖር እግዚአብሔር ግን ያያል። በቤታችሁ ጣሪያ ስር የተጎዱትን እግዚአብሔር ይመለከታል። በእናንተ ጥላ ስር የተጎዱትን የቆሰሉትን ሴቶች፣ እህቶች፣ ወንድሞች እግዚአብሔር ይመለከታል። እናንተም ተጎድታችሁ ከሆነ እንደ አጋር፣ እናንተም ቆስላችሁ ከሆነ እንደ አጋር፣ ሌላ ሰው ቁስሉን ለማከም እናንተን እያቆሰለ የኖረበትን ዘመንና እያደረገ ያለውን ነገር እግዚአብሔር ይመለከታል። አዎ ኤልሮኢ ይመለከታል። ዛሬ ይህንን እርግጠኛ ሆኜ የምናገረው ይሄን ነው። እግዚአብሔር ከስራ አስምሮ የምነግረን ይሄ ነው። አዎ እግዚአብሔር ያያል። ምስክር አታችሁ ነገሮች ተሸፋፍኖ የቀሩባቸው ነገሮች፣ ነገር ግን እውነተኛ የሆነው እግዚአብሔር እሱ እውነተኛ ምስክር የሆነው እግዚአብሔር እሱ ይመለከታል። ይህ ለተጎዱት ሴቶችም ሆኑ ወንዶች መልካም ዜና ነው ወገኖቼ። ምናልባት ሌላ ሰው የራሱን ቁስል ለማከም እናንተን ቁስል ላይ ቁስል ጨምሮባችሁ ይሆናል። እግዚአብሔር እንዲህ ይላችኋል፣ አይቼሻለሁ። እግዚአብሔር ይመስገን። አይቼሻለሁ፣ አይቼሃለሁ። ይህ የታሪክሽ መጨረሻ አይደለም። አጋር ሆይ ይህ የታሪክሽ መጨረሻ አይደለም። ይህ የታሪክህ መጨረሻ አይደለም። ኤልሮኢ ኤልሮኢ። አዎ እግዚአብሔር ያይሻል። አዎ እግዚአብሔር ያይሃል። አዎ እግዚአብሔር ይመለከትሃል። አንቺም የሚያይሽን እግዚአብሔርን ኤልሮኢ በይው። እንደ አጋር የሚያናግርሽን እግዚአብሔርን አናግሪ። የሚያይሽን እግዚአብሔርን ተመልከቺ። አዎ ማንም ባይ እሱ ያያልና። የሚጠራህን እግዚአብሔርን ስማ። የሚያይህን እግዚአብሔርን ተመልከት። ኤልሮኢ በለው። አዎ እግዚአብሔር ይመለከታል። አዎ እግዚአብሔር ያያል። በዚህ ዓመት በተለየ መልኩ የሚያይንን እግዚአብሔርን ኤልሮኢ የሆነውን እግዚአብሔርን የሚያይንን እግዚአብሔርን ማየት እንድንችል እግዚአብሔር አይናችንን ይክፈትልን። እግዚአብሔር ይባርካችሁ። ተባረኩ።
ጨለማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል።